እንኳን ሰውየው እኮ የሚናገረው ነገርና የሚሰራቸው ስራዎች እኛ ከዚህ በፊት በብዙ ጊዜ እንትን ብለናል። እሱ የሚናገረው ሌላ የሚሰራው ነገር ሌላ። አሁን ስታየው የብሔር ብሔረሰቦች እኩልነት ይላል። የብሔር ብሔረሰቦች እኩልነት መነሻው ምንድነው? መነሻው መጀመሪያ ማወቅ መቻል አለ። መነሻው ፖለቲካ ከሆነ የፖለቲካ ጥቅሞችን እኩልነታቸው ምን ላይ ነው? በምንድነው ሜጀር ማድረግ የምትችለው? አሁን የሁሉም ተዋጽኦ እኩልነት አለ። ያ እኩልነት እስካልሆነ ጊዜ ድረስ ወይም ያ እኩልነት እስካላሳዩት ጊዜ ድረስ ምንድነው ታዲያ ወደ እንትን የሚሄዱት? ይሄ ማታለል ካልሆነ በስተቀርና እኛ አለን ወይም እኛ እንዲህ እናደርጋለን የሚለው ነገር ካልሆነ በስተቀር ይሄ የብሔር ብሔረሰቦች እኩልነት ባል ማክበሩ ምንም እንትን የለውም። እኔ ሴንሱ ራሱ እንትን አይታየኝም። ምክንያቱም ማታለል ነው፣ ውሸት ነው። የብሔሮች እኩልነት በኢትዮጵያ ውስጥ ያልተጠበቀበት ጊዜ በአሁኑ ጊዜ የመሰለ ጊዜ የለም። እንኳን በአሁኑ ጊዜ ይቀርና እኛ እኮ የምንለው ሁሉ ጊዜ ተሸጧል፣ ሀገር ተሸጧል የምንለው እኮ ያለ ምክንያት አይደለም። ምክንያቱም እኚህ የደቡብ ሱዳን ስደተኞች ወይም የደቡብ ሱዳን ታጣቂ ኃይሎች አጀንዳ አላቸው። የነሱ አጀንዳ ምንድነው? ጋምቤላ ልክ ወደ ራሳቸው ግዛት ለማካለል ነው የሚፈልጉት። እንትናቸው ምንድነው? የራሳቸው ሀገር ለመመስረት የሚንቀሳቀሱ ኃይሎች ናቸው። እነኛ ኃይሎች ምንድነው የሚባሉት? የሪክ ማቻር ታጣቂ ኃይሎች ናቸው። ዋይት አርም የሚባሉት ናቸው። እነሱ በደንብ እየታጠቁ በአረብ መንግስት በደንብ እየታጠቁና በከባድ መሳሪያ ሁሉ እየታጠቁ ኃይሎች ናቸው። እና ምንድነው አጀንዳቸው? ጋምቤላ እንደ አንድ ሌላ እንትናቸው እንደ ሌላ ክልል እዛ ውስጥ ለማካለል ነው አጀንዳቸው። እና ይሄንን የሚያደርጉት ከመንግስት ጋር የሆነ ግንኙነት ይኖራቸዋል ማለት ነው። ምክንያቱም መንግስት እስካሁን ድረስ ዝምታው ለምንድን ነው የሚጠብቀው? እጁ ባይኖርበት ኖሮ እስከዛሬ ድረስ አንድ ነገር በተደረገ ነበር። ግን በአይናቸው እያዩ አሁን ሰው እንኳን በአይናቸው ከፊት ለፊታቸው ሲገደል ወይም ወጡ እንደዚህ እንትን ሲደረግ ጆሮ ያለውና አይን ያለው ሰው አይ ቲንክ ይሄ ምርጫ እስከ ዛሬ ድረስ ምን አይነት መዘዞች እንዳመጣ እንዴት አፕሮቹ እንዴት እንደሆነ ያተረዳው ሰው ምርጫ አለ ብሎ ማመን ይችላል። ግን ስለእውነት ለመናገር ከሆነ ምርጫ ያው ዝም ብሎ ለስሞላ ካልሆነ በስተቀር ያው ምንም እንትን የለው፣ ምንም ያመጣው ለውጥ የለም። that's not change። ምክንያቱም ፕሮሲጀሩ ራሱ ልክ እንትን የጠበቀ አይደለም። ዲሞክራሲያዊ የሆነ ወይ ነፃ የሆነ ምርጫ በኢትዮጵያ ውስጥ የሚደረግበት ሜካኒዝም አይደለም። በኢትዮጵያ ውስጥ ምርጫው በትክክል ለማድረግ ሌላ ሪፎርም ካልተደረገ በስተቀር ወይም ሌላ ሲስተም ክሬት ካልሆነ በስተቀር በዛው አይነት መልኩ ምርጫ ይደረጋል ተብሎ ዛሬ ዝምታው ነው እንጂ ነገ ጨዋታው አይቀርም። እኛ እንዲህ ሆነን ተበደልን ወይም ኮሮጆ ሰርቆና ለአንድ ሳምንት የሚጠብቁ ሰዎች ዛሬ ምርጫ አለ ብሎ ሰው እንደገና ያታልላሉ እንደ መሳሪያ አንስቶ እንትን የሚያደርጉት የመንግስት ንብረቶች ሁሉ የህዝብ ማታለያ የሚያደርጉት የመንግስት ገንዘብ ሁሉ ለዚህ ምርጫ መጠቀሚያ የሚያደርጉት ይሄ አሁን ደግሞ ምርጫ አለ ብሎ በባዶ እጁ እንትን የሚያደርግ ሰው ምርጫ ውስጥ እንትን ይላል። I think it's nothing። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር የሆነው አቶ ኦባንግ ኡማንን ጋብዘናል። በአገር ቤት ያለው ሁኔታ በተለይም በጋምቤላ የደቡብ ሱዳን ተደጋጋሚ ጥቃትን ተከትሎ የሰው ህይወት እየጠፋ ይገኛል። አገዛዙ ቆሞ የሚመለከተውን ጥቃት አስታኮ በአካባቢው ያሉ ተጨባጭ ሁኔታዎች ምን ይመስላሉ? ሌሎች ሀገራዊ ጉዳዮችን አንስተን እንድንወያይ ኦባንግ እንደ ወትሮ እንግዳችን ነው። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ኦባንግ ኡማን፣ እንደምንሰነበት ከኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር፣ እንኳን በድጋሚ ተገናኘን። እንኳን በድጋሚ ተገናኘን ሀብታሙ፣ በጣም አመሰግናለሁ እንግዲህ ዛሬ እንደገና ስለተገናኘን።
ደህና ነኝ። ለማንኛውም ከልብ አመሰግናለሁ ባንክ። እንግዲህ መቼም መከላከያ የተባለው ኃይል የአብይ አገዛዝ ስልጣን አስጠባቂ ጦር ሰላማዊ ሰዎችን እየጨፈጨፈ ባለበት በአገር ቤት የእርስ በርስ ጦርነት ዋና ተሳታፊና የጦር ወንጀልና የዘር ማጥፋት ድርጊት እየተፈጸመ ነው። ነገር ግን የዚህ ተቋም ሚና የአገርን ዳር ድንበር መጠበቅ፣ ዜጎችን ከውጭ ጥቃት መከላከል ነው። በጋምቤላ ደግሞ በተደጋጋሚ እንዲህ አይነት ጥቃቶች ከደቡብ ሱዳን በሚመጡ ታጣቂዎች ይፈጸም ነበር። ጋምቤላ ከተማ ውስጥ ደግሞ መከላከያ ተቀምጦ ድንበር የሚጠብቅ ጠፍቶ ነው ወይስ ምንድነው? ሰሞኑን ተመሳሳይ የደቡብ ሱዳን ጥቃት እስከ ጋምቤላ ድረስ ዘልቆ በመግባት የሰው ሕይወት የጠፋበት እርምጃ አለና በትላንትናው ዕለት ጋምቤላ ላይ የተፈጸመው ድርጊት ምንድነው? አሁን በአካባቢው ያለው ሁኔታስ ምን ይመስላል? ወል እንግዲህ ያው እንደምታውቁት ጋምቤላ ያው ከዚህ በፊት በተለያዩ ጊዜያት ለመዝገብ እንትን አድርገናል። ጋምቤላ ላይ ያለው ንቀት ነው ሌላ አልችልም። በእነዚህ ቀናት ውስጥ በእነዚህ እንትኖች ውስጥ የተለያዩ ምልክቶች ይታዩ ነበር። ባለፈው አንድ መኪና ወይም አንድ ባስ መኪና እንትን ላይ መንገድ ላይ ጥቃት ደርሶበት ከተማ ውስጥ ያሉትን እንትኖች የደቡብ ሱዳን ስደተኞች ተነስቶ ሰላማዊ ሰልፍ ሲያደርጉ ፖሊሶች ባደረጉት እንትን አድርጓል፣ መከታ አድርጓል። ትላንትና ደግሞ the same things አውቶቡስ እንግዲህ ያው እዛው ሄዶ ታንክ ከተማ ተነስቶ ወደ እንትን ይሄዳል፣ ወደ ሪፊጂ ካምፕ ይገባል። ሪፊጂ ካምፕ እዛ ፓርክ አድርጎ ተሳፋሪዎችን እየጠበቀ ያለ እዛው ደግሞ የጥበቃ ኃይሎች የሚባሉት የፌደራል ፖሊስ እና የመከላከያ ሁሉም ይዛ ያሉ ባይናቸው እያዩ እነኚህ የደቡብ ሱዳን ታጣቂዎችን ያው ሰርጎ የገቡ ስለሆነ እና እዛ ኤሪያ እንዳለ የነሱ ዞን ሁሌ በቃ እንደኛ እንደምንለው ኮንትሮል ያደረጉት ዞን ስለሆነ በእነሱ ቁጥጥር ስር ነው። እንደፈለጉት የሚዛዛሩበት፣ እንደፈለጉበት መሳሪያ እንትን የሚያደርጉበት፣ እንደፈለጉት የሰው ሕይወት የሚያጠፉበት ዞን እንደሆነ ነው እኛ ብዙ ጊዜ የምንዘግበው እና የትላንትና ከሁሉም በላይ በጣም የሚያሳዝን እና ተደርጎ እንኳን የማይደረግ እንኳን የሀገር ዜጎች ወይም በዜጎች ላይ እንደዛ አይነት የጥቃት እንትን መፈጸም ይቀርና በሌላ ሰው ላይ እንኳን እንደዛ አይነት ዘግናኝ የሆነ ጥቃት ሰው ባይኑ ያየ ሰው ፊት ታጣቂዎች ፊት ወይም ድንበር ጠባቂዎች ፊት እንደዛ አይነት ዘግናኝ የሆነ የግድያ ወንጀል ሲፈጸም እንግዲህ ትርጉሙ ምንድነው? በመንግስት ላይ ያለው አብኔታ እንዴት እንደሆነ የሚገልጽ ጉዳይ ነው። እኔ እንግዲህ ያው እዛው ቅድም እንዳልኩት ባቡ እንትኑ ባዙ እዛ እንደቆመ ተሳፋሪዎችን እየጠበቀ እያለ እነኚህ በመስኮት በኩል ሰዎችን ማየት ጀመሩ። ከዛ መኪና ውስጥ ገብቶ ወይም ባስ ውስጥ ገብቶ ሰዎችን የለዩት ሁለት የአኝዋክ ሴቶች ትናንሽ ልጆች በጤስ ደብድቦ በዛው አንደኛው ሮጣ ፖሊስ አይሆን ወይም ታጣቂ እጅ ወድቃ ህይወቷ ተረፈች። ሁለቱ ግን ወዲያውኑ እንትኑ እንግዲህ ይሄ ማለት ምንድነው? ኤሪያው እንግዲህ ኮንትሮል እንደሆነ በእነሱ ቁጥጥር ስር እንደሆነና እነሱ እንደፈለጉት ማድረግ እንደምትችሉት ማንኛው የአኝዋክ ዘር በዛው ወይም የአኝዋክ ብሔር በዛ አካባቢ ማለፍ እንደማይችል እዛ ሲገባ በቃ ህይወቱ አለቀ ማለት ነው፣ ሞተ ማለት ነው። ግን ያ ሁሉ እየታወቀ እያለ ይሄ ደግሞ የሚያደርጉት ሪፊጂ ካምፕ ውስጥ ነው የሚያደርጉት። ይሄ ሁሉ እያደረጉት እያለ እኛ የመንግስት አካላቶች ነን ወይም የመንግስት ኃይሎች ነን ወይም የመንግስት እንትኖች ነን እያሉ ፌደራል ይሁን ፖሊስ ይሁን መከላከያ ይሁን ባይናቸው እያዩት እንደዛ አይነት ወንጀል ሲፈጸም ምንድነው የሚያስመስል ወይም ምንድነው የሚገልጸው? ያ የሚገልጸው እንግዲህ መንግስት እንደሌለ አይነት ነው የሚገልጸው። እንደሌለ አይነት ሳይሆን መንግስት የሌለ መሆኑ ይገልጻል። ምክንያቱም መንግስት ካለ የሰው ወንጀል የሚከታተል አካል እስካለ ጊዜ ድረስ ለምንድነው በሰው ፊት ላይ ሰው እንዳወሬ ሆኖ በጤስ
እንዴት እንደዛ የሚደበድቡ ይባስ ብለው ደግሞ የውጭ ዜጋ ነው ዜጎች ናቸው ወራሪዎች ናቸው አገር እንደዛ ሲወረር ባይናቸው እያዩ አንድ ነገር ሳያደርጉ ሲቀሩ ምን አይነት አምኔታ ነው በእንትን ላይ ያለው ስለዚህ ጋምቤላ ማለት ችግር እንዳለ ጋምቤላ ልክ ለደቡብ ሱዳን የተሸጠ መሆኑ የሚገልጽ ጉዳይ ነው ምክንያቱም መፍት እንደሌላቸው እንግዲህ ያስታውቃል እንግዲህ ይሄንን ዘግናኝ የሆነ ወንጀል ሰው ፊት እንደዛ ሲያደርጉ ሰው ዝምታው ወይም ተጠባቂው አህል ዝምታ የሚጠበቀው ሆነ ትርጉሙ ምንድነው ታዲያ እዛ ድንበር እንጠብቃለን ብለው እንትን የሚሉት ይሄ ነው እንግዲህ ሁሉ ጊዜ እኛ የምንለው ጋምቤላ ማለት ተሸጧል ለደቡብ ሱዳን የተሸጠ ይዞታ ስለሆነ ወይም የተሰጠ ሉዓላዊነት ስለሆነ እንደፈለጉት ወንጀል ፈጽመው እንደፈለጉት እዛ የሚዛዛሩት ናቸው እና ይሄ ነው እንግዲህ ያው ትላንት የተፈጸመው እና እንደ ሁኔታው ከሆነ ይሄ አሁን በከተማው ላይ ትልቅ ውጥረት አለ ታይቶ ይታያል እንግዲህ ምን አይነት ኮንዲሽን ላይ ዛሬ እንደደረሰ አይታወቅም አንደኛው እንግዲህ ወቷ ወዲያውኑ እዛ አልፋ አንደኛው ደግሞ ሆስፒታል ደርሳ እንደምታልፈ ነው እንግዲህኛ የሰማነው በመረጃው እንትን ማለት አንደኛው ሮቷ ታጣቂ እጅ ነው ወድቃ ራሷ እንትን የሆነችው ታጣቂ ደግሞ ምንም አልተከለከለም ግን እነሱ ፈርቶ ነው እንትን የሆኑት እንጂ እሷ እዛው እንትን ማለት ይችላል ነበርና በዛ አይነት ሁኔታ ነው ጋምቤላ ያለው ኦባንግ እንግዲህ ላይ ነበር አሁን ወደ ማልከተማ መጥቷል ግልጽ ለማድረግ እንግዲህ ታንግ ከተማ ላይ የነበረው የደቡብ ሱዳን ስደተኞች የሚጠለሉበት ሪፊውጅ ካምፕ አጠገብ የነበረ አውቶቡስ ላይ የተሳፈሩ የጋምቤላ ብሔር ተወላጅ ያኛዋ ብሔር ተወላጅ የጋምቤላ የኢትዮጵያውያን የሆኑ ሁለት ታዳጊ ሴቶች በደቡብ ሱዳን ታጣቂዎች ሲገደሉ በአካባቢው የፌዴራል ፖሊስ የመከላከያ የሚባለው ኃይል ነበር ማለት ነው እነሱ ነበሩ እንደም አንደኛው እኮ አሁን ያልኩት እኮ ነው ሮጣ ሶስተኛው ማለት ነው ሶስተኛ ሮጣ መከላከያ ፊት እጅ ይሁን ፌዴራል ፖሊስ እጅ ይሁን እነሱ እጅ ወድቃ ነው በቃ ወቷ ትንሽ ተረፈው እነሱ ባይን ያዩት ነው ሰው በጤት እዛው መኪናው ሲደባደቡ የነበረ እና ያለው አይነን ነው የሚያመሰለው እና ይሄ እንዴት የኢትዮጵያ ሕዝብ እንዴት አድርጎ ያየዋል ነው ይሄ ማለት በአንድ ዜጋ ላይ እንደዚህ አይነት በውጪ ወራሪ ሲፈጸም መንግስት ዝምታ ሲል ምንድነው ትርጉሙ ምንድነው እንትን የሚያደርግ እሱ ነው በጣም ግራ የሚያጋባው ኦባንግ እንግዲህ ከዚህ ቀደም አንስተነው ነበር በተለይ ጋምቤላ ያለው ነገር የደቡብ ሱዳን ታጣቂዎች ተደጋጋሚ ነው መከላከያ ጋምቤላ ውስጥ ከተማ ውስጥ እያለ የሰው ህይወት እስከ ማጥፋት የደረሱበት ሌላው ቀርቶ ይሄንን ለምን ታደርጋላችሁ ብለው የተቃወሙ የፖሊስ አባላት ሳይቀር በግፍ ተገድሎ በአገዛዙ መከላከያ አባላት አስክሬኑ ሳይቀር እዛው ካምፑስ ተቀብሮ እንደነበር ከዚህ ቀደም የተጋለጠበት ሁኔታ አለና ጋምቤላን የኦሮሞ ብልጽግና ፓርቲ ኦነግ ኃይል በአብይ አህመድ የሚመራው የመስፋፋት አጀንዳ ለማስፈጸም እንግዲህ በርካታ የእርሻ ቦታዎችን ከሌሎች ኢንቨስተሮች ጭምር እየቀማ እየተቆጣጠረ ያለበትና ግማሹን ለኛ ግማሹን ለናንተ በሚል ከደቡብ ሱዳን ባለስልጣናት ጋር የተደረገ ሽርክና ውጤት ነው በተደጋጋሚ ጋምቤላን ድንበር እየተጠበቀ አይደለም ጥቃት እየደረሰ ነው ቤት ያቃጥላሉ ንብረት ይዘርፋሉ የሰው ህይወት ያጠፋሉ ሚል ወቀሳ እየቀረበ ነበርና አዲስ አበባ ደግሞ አብይ አህመድ የሚፎክረው ከኢትዮጵያ አልፎ እንደውም ሌላ የኢትዮጵያን ድንበር ከማስከበር አልፎ ሌላ ጥቅምና ፍላጎት አስመጣለሁ በሚል የሚደረግ ፉከራ አለና በተጨባጭ በጋምቤላ እየተሰራ ያለውን ነገር አያውቁትም ወይ አብይ አህመድ አያውቀውም ነገሩ እንኳን ማወቁ ብቻ አይደለም እኮ እኛ እኮ የምንለው ሁሉ ጊዜ ተሸጧል አገር ተሸጧል የምንለው እኮ ያለ ምክንያት አይደለም ምክንያቱም እኚህ የደቡብ ሱዳን ስደተኞች ወይም የደቡብ ሱዳን ታጣቂ ኃይሎች አጀንዳ አላቸው የነሱ አጀንዳ ምንድነው ጋምቤላ ልክ ወደ ራሳቸው ግዛት ለማካለል ነው የሚፈልጉት እንትናቸው ምንድነው የራሳቸው ሀገር ለመመስረት የሚንቀሳቀሱ ኃይሎች ናቸው እነኛ ኃይሎች ምንድነው የሚባሉት የእንትና የሪክ መቻር ታጣቂ ኃይሎች ናቸው ዋይት አርም የሚባሉት ናቸው እነሱ በደንብ እየታጠቁ በአረብ መንግስት በደንብ እየታጠቁና በከባድ መሳሪያ ሁሉ የታጠቁ ኃይሎች ናቸው እና ምንድነው አጀንዳቸው ጋምቤላ እንደ አንድ ሌላ እንትናቸው እንደ ሌላ ክልል እዛ ውስጥ ለማካለል ነው አጀንዳቸው እና ይሄንን የሚያደርጉት
ከመንግስት ጋር የሆነ ግንኙነት ይኖራቸዋል ማለት ነው። ምክንያቱም መንግስት እስካሁን ድረስ ዝምታው ለምንድን ነው የሚጠብቀው? እጁ ባይኖርበት ኖሮ እስከዛሬ ድረስ አንድ ነገር በተደረገ ነበር። ግን በአይናቸው እያዩ አሁን ሰው እንኳን በአይናቸው ከፊት ለፊታቸው ሲገደል ወይም ወጡ እንደዚህ እንትን ሲደረግ ምንድን ነው እንትናቸው? እሱ እኮ ነው እና የመንግስት እጅ አለበት ብለን ነው እኛ እንትን የምናደርገው እና ያለው ይሄንን ነው የሚመስለው። የናት አገር ለመመስረት ያላቸው አጀንዳ ኮመን የሆነ ሰንስ ከአብይ መንግስት ጋር ወይም ከኦሮሞ ብልጽግና መንግስት ጋር እንትን አላቸው። ከልብ አመሰግናለሁ ባንክ። እንግዲህ ያው እንደተባለው ያለውን ነገር ኢትዮጵያን አፍርሰን ሌላ ሀገር እንመሰርታለን የሚል አጀንዳ ነው ያዘው አብይ። በአደባባይ ደግሞ ኢትዮጵያ ይላል። ዛሬ እንግዲህ 20ኛው ዓመት የብሔር ብሔረሰብ ቀን ይከበራል በሚል ሆሳና ላይ ያደረጋቸው ንግግሮች አሉ። የሰላም ተቆርቋሪ፣ ለሀገር አንድነት ተቆርቋሪ አድርጎ የሰጣቸው አስተያየቶች አሉና በተጨባጭ ባለፉት 7 ዓመታት እንግዲህ ቀደም ሲል በህወሓት የበላይነት የነበረው ብሔር ብሔረሰብ እኩልነት ምን እንደሚመስል ያው በጊዜው በድርጊት በተግባር ተገልጧል። ባለፉት 7 ዓመታት ደግሞ ከዛም ከፋ ሁኔታ እንደውም ለሌላ እውቅና ያለመስጠት የወራሪነት ሁሉን ነገር የኛ የማለት እንቅስቃሴ ነው። አዲስ አበባን፣ ድሬዳዋን ከአማራ ክልል እስከ ወሎ ድረስ እንቆጣጠራለን፣ ታላቋን ኦሮሚያን መሰረታለን የሚል ይሄ ሁሉ ጥፋትና ጦርነት እየተካሄደ ያለው ያንን አገር ለማዋለድ እንደሆነ በተደጋጋሚ ሲገለጽ ቆይቷልና የብሔር ብሔረሰብ ቀን እናከብራለን፣ የኢትዮጵያን ሰላም እናስከብራለን፣ እንደው ሰላም ይሻለናል የሚል እንግዲህ ጦርነት በህዝብ ላይ የከፈተው አብይ አህመድ ዛሬ ሆሳና ላይ ያደረገውን ንግግር እንዴት ነው የተከታተልከው? እንዴት ነው የምታየው? እኔ ነገሩ እንኳን ሰውየው እኮ የሚናገረው ነገርና የሚሰራቸው ስራዎች እኛ ከዚህ በፊት በብዙ ጊዜ እንትን ብለናል። እሱ የሚናገረው ሌላ፣ የሚሰራው ነገር ሌላ። አሁን ስታየው የብሔር ብሔረሰቦች እኩልነት ይላል። የብሔር ብሔረሰቦች እኩልነት መነሻው ምንድን ነው? መነሻው መጀመሪያ ማወቅ መቻል አለ። መነሻ ፖለቲካ ከሆነ የፖለቲካ ጥቅሞችን እኩልነታቸው ምን ላይ ነው? በምንድን ነው ሜጀር ማድረግ የምትችለው? አሁን የሁሉም ተዋጽኦ እኩልነት አለ። ያ እኩልነት እስካልሆነ ጊዜ ድረስ ወይም ያ እኩልነት እስካላሳዩት ጊዜ ድረስ ምንድነው ታዲያ ወደ እንትን የሚሄዱት? ይሄ ማታለል ካልሆነ በስተቀርና እኛ አለን ወይም እኛ እንዲህ እናደርጋለን የሚለው ነገር ካልሆነ በስተቀር ይሄ የብሔር ብሔረሰቦች እኩልነት በዓል ማክበሩ ምንም እንትን የለውም። እኔ ሴንሱ ራሱ እንትን አይታየኝም። ምክንያቱም ማታለል ነው፣ ውሸት ነው። የብሔሮች እኩልነት በኢትዮጵያ ውስጥ ያልተጠበቀበት ጊዜ በአሁኑ ጊዜ የመሰለ ጊዜ የለም። እንኳን በአሁኑ ጊዜ ይቀርና በኃይለሥላሴ ጊዜ ራሱ እንደዚህ አይነት የነበረው እንደዚህ አይነት እንትን አልነበረም። እንዲያውም በፓርላማ የሚወክሉት ሁሉ ይታወቁት ነበር። በኃይለሥላሴ ጊዜ ወያኔ ሲመጣ ትንሽ ማሻሻያ ያደረገ ውክልናዎች ሁሉ ተሰጥቶ ነበር። አሁን ደግሞ የባሰ ሁሉም በማጠቃለል ልክ እኩልነት ይሄ ውሸት ካልሆነ በስተቀርና የኢትዮጵያ ሕዝብ በዚህ አታልዬ እንትን ላደርግ የሚል ካልሆነ በስተቀር ወዳም ያልሆነ በዚህ የሚታረክ አይመስለኝም። እንግዲህ በእኔ እይታ እና ይሄ it's just nothing ምንም እንትን የለውም። ኮንሰፕቱ ራሱ በኢትዮጵያ ሕዝብ ላይ ምንም እንትን የለም። ያው የተወሰኑ ግሩፖች አጀንዳ ካልሆነ በስተቀር አብዛኛው የኢትዮጵያ ሕዝብ በዚህ የሚተማመን አይመስለኝም ሳይሆን 100% የኢትዮጵያ ሕዝብ በዚህ እንትን የላቸውም። ይሄ መኮንናቸው ካልሆነ በስተቀር በዚህ የሚታረኩት አይመስለኝም እና ይሄ ማታለያ መንገድ ነው። እኩልነት እያሉ ብቻ እንትን ቢሉት I think is better እንትን ከማለት እና ይሄ ማታለል ነው። ሌላ እንትን የለም። የኢትዮጵያ ሕዝብ ይሄንን መርዳት መቻል አለባቸው። ከልብ አመሰግናለሁ ኦባንግ። እንግዲህ የኢትዮጵያ ሀገር አድን ንቅናቄ ያው ምክትል ሊቀመንበርና ከዚህ ቀደም የምታደርጉትን እንቅስቃሴ አሁን ያለውን ተጨባጭ ሁኔታ በመረዳት የተለያዩ ውክልና ያላቸው ወገኖችን በመያዝ የምታደርጓቸው ውይይቶች አሉና አሁን ባለው ተጨባጭ ሁኔታ ውስጥ እንግዲህ አገራዊ ምክክር ኮሚሽን የሚባለው አብይ አህመድ ፕሬዚዳንታዊ ስርዓት ፈልጋለሁ ብሎ ነበር ከዚህ ቀደም። ያንን ተግባራዊ ለማድረግና እሱን ያንን ቀብቶ ወደ አዲሱ ቤተመንግስት ለማሻገር በዚህ ዓመት ምርጫ ይደረጋል በሚል እንግዲህ ጦርነትንም ምርጫንም እኩል አስኬዳለሁ ብሎ እየተንቀሳቀሰ ያለበት አለ። ንጹሃን ዛሬም በጦርነት ስም ዘር እያጠፋ የጦር ወንጀል እየፈጸመ ያለበት ሂደት አለና ምርጫ እናደርጋለን የሚለው ቀልድና በአገሪቱ ያለውን ተጨባጭ ሁኔታ እንዴት ነው እናንተ የምትገመግሙት? የኢትዮጵያ ምርጫ አይ ቲንክ ታሪክ ያለው ነው። እንግዲህ ምናልባት ጆሮ ያለውና አይን ያለው ሰው አይ ቲንክ ይሄ ምርጫ እስከ ዛሬ ድረስ
ምን አይነት መዘዞች እንዳመጣ እንዴት አፕሮቹ እንዴት እንደሆነ ያተረዳው ሰው ምርጫ አለ ብሎ ማመን ይችላል። ግን ስለእውነት ለመናገር ከሆነ ምርጫ ያው ዝም ብሎ ለስሞላ ካልሆነ በስተቀር ያው ምንም እንትን የለው ምንም ያመጣው ለውጥ የለም። that's not change ምክንያቱም ፕሮሲጀሩ ራሱ ልክ እንትን የተጠበቀ አይደለም። ዲሞክራሲያዊ የሆነ ወይ ነፃ የሆነ ምርጫ በኢትዮጵያ ውስጥ የሚደረግበት ሜካኒዝም አይደለም። በኢትዮጵያ ውስጥ ምርጫው በትክክል ለማድረግ ሌላ ሪፎርም ካልተደረገ በስተቀር ወይም ሌላ ሲስተም ክሬት ካልሆነ በስተቀር በዛው አይነት መልኩ ምርጫ ይደረጋል ተብሎ ዛሬ ዝምታው ነው እንጂ ነገ ጨዋይቶ አይቀርም። እኛ እንዲህ ሆነን ተበደልነን ወይም ኮሮጆ ሰርቆና ለአንድ ሳምንት የሚጠብቁ ሰዎች ዛሬ ምርጫ አለ ብሎ ሰው እንደገና ያታልላሉ እንደ መሳሪያ አንስቶ እንትን የሚያደርጉት የመንግስት ንብረቶች ሁሉ የህዝብ ማታለያ የሚያደርጉት የመንግስት ገንዘብ ሁሉ ለዚህ ምርጫ መጠቀሚያ የሚያደርጉት ይሄ አሁን ደግሞ ምርጫ አለ ብሎ በባዶ እጁ እንትን የሚያደርግ ሰው ምርጫ ውስጥ እንትን ይላል። I think it's nothing ጨዋታ ካልሆነ በስተቀር እኔ I'm telling you the last point ዛሬ ዚነኝ ነገ ግን the same word ትላንት ስንናገር የነበረው መምጣቱ አይቀርም። ጨዋታችን መምጣቱ አይቀርም። ምክንያቱም እነኚህ ሰዎች ምርጫ ይደረግ ወይም በምርጫ እንዲናደርግ የሚሉ ከሆነ ደልወል ማሸነፋቸው ካወቁት በጉልበት ይገባሉ። አሁን ለምሳሌ ጋምቤላ አካባቢ ባለፈው ጊዜ ልክ ምርጫ ሲጀመር ማሸነፋቸው ሲያውቁት ምንድነው ያደረጉት? ወረቀት ደበቁት። መጀመሪያ ማሸነፋቸውን ሲያውቁ ወረቀት ደበቁትና ወረቀት አለቀ ከአዲስ አበባ ከ2 ሰዓት በኋላ ይመጣል ብሎ እንትን አሉት። ወረቀት አላለቅም። እንግዲህ እነሱ ደግሞ ወረቀት ማለቁት በተወዳዳሪዎች የሚገለጽ አይደለም። ምርጫ ቦርድ ነው ያንን እንትን ማድረግ የሚችለው። እሱ ማል ከተማ ውስጥ ሲደረግ የነበረው ሁኔታ ነው ማሸነፋቸው ሲያውቁ። ከዛ በኋላ እንትን ያሉ መጨረሻ ይልገባበት ኮሮጆ ወደ ጣቢያ እንወዛለን ብሎ ያለ ወንጀል ኮሮጆ ወደ ጣቢያ ወስዶ ለአንድ ሳምንት እዛ ቆዩት። ዳር ድንበር አካባቢ ያሉት ወረዳዎች ደግሞ ድንበሩ ተሻግሮ ወደ ተዋክ ያሳዝናል ወደ ደቡብ ሱዳን ሄዶ እዛው የፈልጉት ስራ ኮሮጆ ላይ ሰርተው ከጨረሱ በኋላ ከአንድ ሳምንት በኋላ ተመልሰው ኮሮጆ ይዘው አመጡት። አመራሮች ናቸው፣ የብልጽግና ሰዎች ናቸው እንደዚህ የሚያደርጉ። ሌላ ወረዳ ደግሞ ቆጠራ ይደረግ ህዝቡ ቆጠራ ይደረግ ሲል ቆጠራ በአሁኑ ጊዜ ማድረግ አያስፈልግም፣ ቆጠራ እስከሚደረግ ጊዜ ድረስ ኮሮጆ ልክ እዛው ጣቢያ መቆየት አለበት። እንደፈለጉት ማታ ሄዶ የፈለጉት ነገር እዛ ሰርተው በነጋታው አሸናፊዎች ነን ብሎ እንትን አሉት፣ አወጁት። እንደዚህ አይነት የሚሰራበት አይን ያወጣ የጉልበት አጠቃቀም እንትን የሚያደርጉበት ምን ምርጫ አለ ብለህ እንትን ልታርጎት ይችላል። ይሄ ማታለያ ወይም መጫወቻ ካልሆነ በስተቀርም ለኢትዮጵያ ህዝብ የሚሆን ነገር ዛሬ እንዲነዋል እንጂ ነገ እንጫዋለን። ስለዚህ ይሄ ምርጫ መፍትሄው አይደለም። መፍትሄው ግን ትራንዚሽናል ገቨርንመንት ነው። ችግር ካለ ይሄ ችግር እንዴት አድርገን እንውጣ? ኢትዮጵያውያን እስከሆነ ጊዜ ድረስ በዚህ ላይ መተማመን ካለ የበላይነትና የበታች አስተሳሰብ ከሌለ ዜጎች ነን ምናምን ብለን ካሰብነ we have to sit down መቀመጥ መቻል አለብን። ተቀምጠን መነጋገር መቻል አለብን። እንዴት ነው ይሄንን እንትን ማለት ምን ይችላል? ይሄ አቲቱድ ደግሞ ከብልጽግና ሊመጣ የሚችል አቲቱድ አይደለም። አይተናል እንግዲህ ወያኔ እንዴት እንዳታለለ እስከዛሬ ድረስ ወያኔ ወደ ጦርነት የሚመለስ ነበር። ከዛም ብዙ ነገር መማር እንችላለን። የወያኔ ግዛት ወያኔ በራሱ ግዛት እንደዛ ብሎ ሲጫወትበት የሰው ህይወት ሁሉ ያለፈበት እንደምንም ብሎ እንትን የሚያደርግበት አሁን መጫወቻ አደረገ አይደለም። ስልጣኑ እሱ እጅ ሆኖ ስልጣኑ መጫወቻ አደረገ። አንደ ጌታቸው ረዳ ያስቀምጣል ሲያስፈልግ፣ እንደባለፈው ጊዜ ሲያስፈልግ ደግሞ ጌታቸው ረዳ አባሮ አንዱን ደግሞ እዛ ያስቀምጣል። ነገ ደግሞ ያንን አባሮ የፈለገ ሰው እዛ ማስቀመጥ ይችላል። ደነው ፎርሙላ ይሄ ነው መጫወቻቸው፣ ሌላ እንትን የለም። ግን በየትኛው መንግስት ነው እንግዲህ እሱ እንደፈለገ እንደዛ ሆኖ እንትን የሚያደርግ? በየትኛው አርቲክል ነው? አርቲክሎች የሉም። በሌሎች አርቲክሎች ላይ ነው እንትን የሚያደርጉ። ጨዋታቸው በህገ መንግስት ቫዮሌሽን ላይ በጣም ኃይለዋል። አንዴ ወደ ጋምቤላ ሄዶ ዛሬ ዞርበል ከዚህ እሱ አይደለም የመረጠ፣ የጋምቤላ ህዝብ ነው የመረጠ። በሰነዱ መሰረት ማለት በህገ መንግስቱ መሰረት እዛ ሄዶ ለህዝብ ማቅረብ ነበረ። አምኔታ በጎደለ ቁጥር
ህዝብ የማንሳት ስልጣን በህገ መንግስቱ ላይ ተቀምጧል። ግን እሱ እንደ ራሱ እንደ እንትን አድርጎ እንደፈለገ ያባረራል፣ እንደፈለገ ያስገባል። ስልጣኑ ያን አይደለም። ስልጣኑ እኮ ፓርላማ ነው። ፓርላማ መበተን ይችላል። አርቲክሉ አለ። የክልሎች እንትን ግን ማባረር አይችልም። ራሳቸው የመረጡ ሰዎች ናቸው ማባረር የሚችሉና በምትካቸው ሊያስገቡት የሚችሉ ራሳቸው ናቸው። ግን ይሄንን እየተደረገ አይደለም። it's just violating all these things። ይሄ ሁሉ የሚደረግበት ስልጣን ሁሉ ወደ ራሱ እንትን የሚያደርግ በሱ ምርጫ እናደርጋለን ብለን እኛ ምንን እንትን ማለት እንችላለን? it's nothing። ጨዋታ ነው። እስከ መቼ ነው እንግዲህ እንዲህ የተጫወቱብን እንትን ምን ሆነው? ለምን አናስብም እንደ ሰዎች? ይሄ ነገር ጥሩ አይደለም። በዚህ መንገድ አዋጣ የሚያዋጣ ነገር ቁጭ እንበል እንነጋገር። እኛ ለዚህ ሀገር ጌታዎች ነን የሚል አስተሳሰብ ካልሆነ በስተቀር አይ ቲንክ በኖርማል አቲቲዩድ ይሄ የምርጫ ጉዳይ እንትን ቢያደርጉት ይሻላል። ግልጽ በሆነ ሁኔታ እንትን ቢያደርጉ ይሻላል እና ይሄ አገራዊ ኮሚሽነር ምክክር የሚለው እሱ the same things እስካሁን ድረስ ምን አይነት ውጤት ነው ያስመዘገበ? ምን አይነት የቼንጅ አጀንዳ ነው ይዞ የመጣ? ዝም ብለን መመካከር ማለት ምን ላይ ነው የምንመካከረው? ጦርነት ላይ ነው? ጦርነት ጀምሯል፣ ተፋፍሟል፣ ቀጥሏል፣ አሁንም ደግሞ ይቀጥላል። በምን ላይ ነው እንግዲህ የምንመካከረው? ከፈለጉት ለምን ከጥቂት ካነሱ ሰዎች ጋር ለምን አይመካከሩም? ወደ ህዝብ ከማምጣት ወደ ሌላ በማያገባቸው እንትኖች ላይ እንትን ከማለት ለምንድን ነው ከጥቂት ካነሱ ኃይሎች ጋር የማይነጋገሩት? የመንግስት ተወካዮች ከሆኑ እንግዲህ በሌላ በኩል ተቃዋሚዎች ናቸው። ተቃዋሚ ሆኖ ወደ ተቃዋሚ ሄዶ እንደገና ደግሞ አንተ ከእኔ ከሚቃወሙ ሰው ጋር ላማክር ብሎ እንትን ይላል። አገራዊ ምክክር ኮሚሽን እዛ ውስጥ ያሉት ተቃዋሚዎች ናቸው። they are against አብይ ገቨርንመንት እስከሆኑ ጊዜ ድረስ ለምንድን ነው ወደ ሌላ ሄዶ እንትን የሚያደርጉት? ራሳቸው መጀመሪያ ዲፋይን ማድረግ መቻል አለበት። ምንድነን እኛ የምንግባባው ከአብይ ጋር ነው እንጂ ወይ ምን መካከረው ከአብይ ጋር ነው እንጂ እኛ የኛ አጀንዳ የሚያራምዱ ሰዎች ጋር አይደለም የምንመካከር። እንደዚህ አይነት ጨዋታ ተደርጎ አይታወቅም። ኢትዮጵያ ብቻ ነው እንግዲህ ወይም በአብይ ዘመን ብቻ ነው እንደዚህ አይነት ጨዋታ እንትን የሚደረገው። በሰው በእንትን እያታለሉት ምን ያደረጉት ምን ያሉ እውነት ነገር ይመስላችኋል? እንዴ ልመና እኮ ነው፣ ሌላ ነገር የለም። እናንተ በዚህ ሄዱ፣ እኛ እውነተኛ የፖለቲካ ወይም የፖለቲካ ስራ እኛን የምንሰራ፣ እናንተ በዚህ ሄዱ እንደዚህ አይነት ነገር አድርጉ። የት ተደርጎ ነው እንትን የሚሆነው? ስንት የፖለቲካ አጀንዳ ነው እንግዲህ ይዘው እንትን የሚያደርጉ ካድሬዎች አይባሉ፣ የብልጽግና ሰዎች አይባሉ። ምንድነው እነሱ ታዲያ አጀንዳቸው ምንድነው? ያ ሰላም ለማን ነው? አብይ ሰላም ማስመጣት ይችላል? ሰላም የሚወድ ሰው ነው? ኦኬ እነሱ እውነተኛ ነገር ቢሆን ኖሮ ለምንድነው ባለፈው ጊዜ ፕሪቶሪያ ላይ ያልተሳተፉት? የምክክር ኮሚሽነሮች ሆኑ ፕሪቶሪያ ላይ መሳተፍ ነበረባቸው። ከአብይ ጋር ተቀምጦ ከወያኔ ጋር መመካከር ይችላሉ ነበር። ግን እንደወረድን ባይ እውነተኛ ስራ ያንን ነበር። ያን ባልተሰራበት ምንም በማያገባቸው ሰው ጋር በማምጣት ሰው በማታለል ምን በማድረግ ሰላም እናመጣለን ብሎ እንትን ይላል። አይ ቲንክ የኛ ህዝብ ማየት ያለበት ወይም ቆም ብሎ ማሰብ ያለበት ይሄ ነው። እውነት ነገር መናገር ያስፈልጋል። እውነት ነገር ካልተናገርክ በዚህ ዓለም ላይ አንድ ስቴፕ ወደፊት መሄድ አትችልም። ለዚህ ነው አሁን ኢትዮጵያ ያለ ደረጃዋ እንትን ሳመቱን የሚያምኑት። አር ዊ ሹር ኢትዮጵያ የበለጸገች ሀገር ልትባል ትችላለች? ኢስ ሪቨርስ እኮ ነው። ኢትዮጵያ ዳግር ናት የመጨረሻ። ግን ብልጽግና ብሎ ወደ ላይ ያመጣ እንኳን እሱ ያደጉት ሀገሮች ራሳቸው ብልጽግና ነን ብለው እንትን አይሉ። ሞኝነት አይደለም እሱ? ኖርማል ፐርሰን እንደዛ ይላል። አይ ቲንክ ይሄንን ማሰብ መቻል አለብን። እኛ እንደ ዜጎች ካሰብነንና ለዛ ሀገር የምናሰብ ከሆነ እውነተኛ ነገር ለዛ ህዝብ ማሰብ መቻል አለብን ብዬ ነው የሚገመተው። አመሰግናለሁ። ከልብ አመሰግናለሁ። ባንክ እንግዲህ የዛሬ ምናልባት ከህወሓት ጋር ጦርነት በነበረበት ወቅት የዚህ የሽግግር ጉዳይ ይነሳ ነበርና የሽግግር መንግስት የሚባል የለም የብጥብጥ መንግስት ነው በሚል አብይ አህመድ በቁጣ ሲናገር የነበረበትና እውነተኛ ስሜቱ ምን እንደሆነ እሱ ዘላለም እየጨፈጨፈ አገር እያተራመሰ ነክሶ ለመኖር ያለውን ፍላጎት ያሳየበት ሂደት አለ። በእርግጥ የሽግግር መንግስት እዛ ሀገር ላይ መሰረታዊ ለውጥ ካልመጣ በስተቀር ይሄ ስርዓት እስካለ ድረስ ለማንም ጥፋት መሆኑ ግልጽ እየሆነ ነው። ምናልባት በኦሮሞ ህዝብ ስም የሚያደርገውን ጥቃት ማስቆም ካልቻለ
የኦሮሞ ህዝብ ጭምር የዚህ ትግል አካል እስካልሆነ ድረስ ነገ ዳፋው ለህዝብ ጭምር ይተርፋል የሚሉ ማስጠንቀቂያዎች ከራሱ ከኦሮሞ ፖለቲካ ልሂቃን መደመጥ የጀመረበት ሂደት አለ። አብይ አጠቃላይ ለአገሪቱ ጥፋት ካልሆነ በስተቀር እሱን ስልጣን ለማስቀጠል ተጨማሪ ትርምሶች እንደሚያደርግ እየተገለጸ ነው። በሌላ በኩል እንግዲህ ፋኖን ጨምሮ የትጥቅ ትግል እንቅስቃሴ ያደረጓሉ። በፋኖ በኩል እንግዲህ ለሁሉም ኢትዮጵያውያን የጋራ መብት፣ ሰላም፣ ደህንነት የሚናገራቸው የሚሰጣቸው አስተያየቶች አሉ። በፋኖ መሪዎች በኩል እናንተም አልፎ አልፎ የምታደርጓቸው ውይይቶች አሉና ቀጣዩ የሽግግር ሂደት ተግባራዊ ለማድረግ ሁሉም ኃይል እንግዲህ አሁን በጋራ መታገል አለመቻሉ ነው ለአብይ አህመድ እና ለስርዓቱ እድሜ የሰጠውና በተለይ ሀገራዊ ምክክር በተለይ የኢትዮጵያ አገር አድን ንቅናቄ በተለይ እንዲህ አይነት ችግሮችን ፈቶ ሁሉም ለውጥ ፈላጊ ኃይል የቀጣዩን ሽግግር ታሳቢ በማድረግ ወደ አንድ መምጣት ያልቻለበትን እንቅፋት እንዴት መራመድ አቃተው? እንደ መፍትሄስ የምታነሳቸው ጉዳዮች አሉ ወይ? እኛ እንኳን እንደ መፍትሄ ሳይሆን እንደ አንድ እርምጃ የወሰድነው ነገር ምንድነው? ባለፈው ሳምንት ከሌሎች ፓርቲዎች ጋር ከዚህ በፊት 5 ክልሎች 31 ብሔረሰቦች ያካተተ አሁን ደግሞ ወደ 3 የሚሆኑ የፖለቲካ ፓርቲዎች አገር ቤት የሚንቀሳቀሱት የኛ አካሄድን በማሄድ ወይም በመገምገም ከኛ ጋር አብሮ ለመስራት የተስማማንበት የቃል ኪዳን ስምምነት ነበር። ያ ሰነድ ተዘጋጅቶ በዛው ሰነድ ላይ ተስማምተናል። ስምምነታችን ምንድነው? አንድ ወጥ የሆነ አገራዊ ፓርቲ ለማቋቋም ነው። ፓርቲው እንግዲህ የሆኑ ኮምፖዚሽኖች አሉ። አንድ ህዝብ የሚገለጽበት መጀመሪያ አገር የሚገለጽበት ኢትዮጵያ ማለት ነው። ህዝብ የሚገለጽበት የኢትዮጵያ ህዝብ ማለት ነው። አይዲዮሎጂ ያለው ፓርቲ ነው። የትግል ስልት ያለው ምን አይነት ስልት ነው የምንከተለው? ስልቱ እዛው ላይ ተቀምጧል። በምን አይነት አፕሮች ነው መጠቀም የምንችለው የሚል እዛ ውስጥ ተቀምጧል እና እኛ በእነኚህ ነገሮች ላይ ተስማምተናል። ለኢትዮጵያ ህዝብ ወይም ለኢትዮጵያ እስከምንታገል ጊዜ ድረስ ለኢትዮጵያ ህዝብ አይዲዮሎጂ የሚያስፈልግ አገር እስከሆነች ጊዜ ድረስ በዚህ ሰነድ ላይ ተስማምተናል። በሰነዱ መሰረት 3 አይነት የስያሜዎች ፕሮፖዛል ቀርበዋል። 3ቱ አይነት ስያሜዎች ፕሮፖዛል አንደኛው ተስማምተን አጸድቀናል በጋራ ሆነን ማለት ነው እና ያንን እንግዲህ በሚቀጥለው ቀናት ውስጥ ቅድመ ዝግጅቶች የሚያልቁ ከሆነና እንትኑ ሲሆን አናውንስ የምናደርግ መሆኑ ማንኛው ኢትዮጵያዊ በዚህ ጥላ ስር መምጣት የሚፈልግ ከሆነ መምጣት ይችላል። 5ቱ ክልሎች ግን በዚህ የተስማሙ መሆኑ ወይም በዚህ መስማማታቸው ብቻ በዚህ የተሳተፉ መሆናቸው አረጋግጠናል። ከክልሎቹ ባለፉት ያልተካለሉት ጥቃት የደረሰባቸው ወገኖቻችን ለምሳሌ አሁን ጉራጌ አካባቢ ታች የሆኑት ከኛ ጋር ከዚህ ጋር የሆኑት አሉ። አዲስ አበባ ያልተካለለ ምንም የክልል ስያሜ የሌለው አብዛኛው ሰው ከዛ ውስጥ አገኝተናል። ድሬዳዋ the same things ከኛ ጋር አሉ። እንግዲህ ምናልባት እዚህ ውስጥ ያልታቀፉት ወገኖች ወይም አካላቶች ወይም ክልሎች ካሉ ቤኒሻንጉል ብቻ ካልሆነ በስተቀር ሌሎቹ በተምሳሌነት አለ። አሁን ከአማራ ክልል አሉ እዛ ውስጥ እንትን የሆኑት በዚህ ሀሳብ ወይም በዚህ እንትን ላይ የተስማሙ እና ይሄንን አንድ እርምጃችን ነው እና እንቅስቃሴያችን ይሄንን ይመስላል እስካሁን ድረስ እና እስካሁን ድረስ ግን ያለው ድምታው በጣም ከፍ እያለ እና አብዛኛው ሰው የሚፈልገው ዳይሬክሽን ስለሆነ ጊዜ ድረስ እኛ በዚህ አፋችን ሞልተን መናገር ሳይሆን የኢትዮጵያ ህዝብ ነገ ተነስቶ የሚደግፉት እንትን ነው እና በዚህ ላይ አብዛኛው የእንቅስቃሴ አካላቶች ተስማምቷል። ኢትዮጵያ የሚገለጽበት ህዝብ የሚገለጽበት አይዲዮሎጂ ያለው የትግል ስልት ያለው እና በምን አይነት ስትራቴጂ ወይም በምን አይነት እንትን መጠቀም እንደምንችል ሁሉ ያለው ፓርቲ ተስማምቷል ሁሉም እና ይሄንን አንድ እርምጃ ነው ለማለት እንችላለን። የኛ እንቅስቃሴ እስከዚህ ደረጃ ደርሷል። ግን በእነኚህ ቀናት ውስጥ በሚቀጥሉ ቀናት ውስጥ አናውንስ ሲደረግ ሁላቸው የምትሰሙት ይመስላል። ምክንያቱም መልቲ ፓርቲ ሲስተም ነው እኛ አገር ቤት መኖር ያለበት። የተስማማው ይስማማል፣ ያልተስማማው ደግሞ እንትን ማለት ይችላል። አብዛኛው ግን ክልሎች በዚህ እንትን ውስጥ ተስማምቶ ነው ያለው እና ያለው ይሄንን ነው የሚመስለው። አመሰግናለሁ። ከልብ አመሰግናለሁ። ባንክ እንግዲህ የኢትዮጵያ አገር አድን ንቅናቄ ወደፊት የሚያደርጋቸውን እንቅስቃሴዎች በተመለከተ እንዲሁም በጋምቤላ እንግዲህ ድንበር ዘለል የሆነ የደቡብ ሱዳን ታጣቂዎች በተደጋጋሚ የሚያደርሷቸው ጥቃቶችን አስታኮ ተጨማሪ መረጃዎች ካሉ ወደፊትም እንደምንወያይ ተስፋ አደርጋለሁ። ለሰጠህን ማብራሪያ ከልብ አመሰግናለሁ። አቶ ኦባንግ ኡማን መልካም ቀሪ ጊዜ ይሁንልህ።
ቴንክ ዩ አብሳሙ። እንግዲህ ለዛሬ ፕሮግራም በጣም አመሰግናለሁ። ለወደፊት እንግዲህ እስከምንገናኝ ጊዜ ድረስ ደህና ሁኑ። አሜን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።